مقدمة التفسير سنة يتكسر كتفسير بفيت ويب تفسير كمجمر بفيت عندك قواعد وجنا عندك تفسير القرآن مرهوجن ما يتسفلقال ምክንያቱም በምን መልኩ ፋህም ማድረግ እንደሚገባል በምን መልኩ መገንዘብና መረዳት እንደሚገባል ያው ጥቆማ ስለሚሆን ማለት ነው። ይህንን በማስመልከት ሼኹ ኢስላም ኢብኑ ተይሚያ ረሂመሁላሁ ተዓላ ሙቀዲመቱ ተፍሲር የሚል አጠር ያለ ኪታብ አዘጋጅተዋል። ከዛ ኪታብ ላይ የተወሰኑ ነገሮችን እያየን ከዛ በኋላ በቀጣይ ደርስ ላይ ደግሞ ወደ ርዕሱ ወይም ደግሞ ወደ ቁርአን እንገባለን ማለት ነው በአላህ ፈቃድ። ከዛ በፊት አንድ መርሳት የሌለብን ትልቅ ሐዲስ አለ። እሱ ምንድነው? في الصحيح ያለ ነብዩ አለይሂ ሰላቱ ወሰላም የተናገሩት ሐዲስ مجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده سوج والله سبحانه وتعالى بيت بعدنيو تسبسبوا قرآن بمكاكلاتشو آية نبوتم ما يماماروتم እንደዚሁም ደግሞ ውስጡ ላይ ያለውን ሐሳቡን መልእክቱን አይለዋወጡም ኢላ ነዘለት عليهم السكينة እርጋታ የወረደችባቸው ቢሆን እንጂ وغشيتهم الرحمة እንደዚሁም የአላህ Subhanahu Wa Ta'ala እዝነት ያካበባቸው የሸፈናቸው ቢሆን እንጂ وحفتهم الملائكة መላእክቶችም ያካበቧቸው ቢሆን እንጂ ዝም ብሎ በባዶ አይቀርም ማለት ተሰብስበው ሰዎች መስጂድ ላይ ቁርአን ሊቀሩ ከሆነ ቁርአን ሊማማሩ ከሆነ የሚያጠኑት ከሆነ ይህን ሁሉ ጥቅም ያገኛሉ። وحفتهم الملائكة መላእክቶችም ያካብቧቸዋል ብለው ተናግረዋልና ይህ ፈضል እንዳለው ይህ ደረጃ እንዳለው ውስጣችን ላይ ሊጠፋ አይገባም። ሁሌም እዚህ ቦታ ላይ ስንቀመጥ በዚህ መልኩ ይህንን እያሰብን የምንቀመጥ ከሆነ ይህንን ደረጃ እናገኛለን። የመጅሊሱንም የዚህ ያቀማመጥም ውጤት ምን ያክል እንደሆነ እንገነዘባለን ማለት ነው። ታዲያ ተፍሲር ላይ አንዳንድ ቀዋዒዶችና መርሆዎች ጠቅላይ የሆኑ መርሆዎች አሉ። ቁርአንን ለመረዳት ቁርአንን ለመገንዘብ የሚረዱ የሆኑ እንደዚሁም ማዕናውን ሐሳቡን መልእክቱን ለማወቅና ለመገንዘብ የሚረዱ አንዳንድ መርሆዎች አሉ። እንደዚሁም ደግሞ እነዚህ መርሆዎች ቀዋዒድ ኩልያ ጠቅለል ያሉ ብዙ ነገሮችን ውስጣቸው ላይ የሚያካትቱ ብዙ ነገሮችን ውስጣቸው ላይ የሚይዙ የሆኑ መርሆች ናቸው። ምን ያሉ ሼኹል ኢስላም ወሐጀቱል ኡመቲ ማሰቱን ኢላ ፈህሚል ቁርአን ይህ የነብዩ አለይሂ ሰላቱ ወሰላም ኡመት ቁርአንን ለመረዳትና መገንዘብ በጣም አንገብጋቢና አስፈላጊ ነው። በጣም አንገብጋቢ ጉዳይ ነው የቁርአንን ምንነት መረዳት። ሰው ለምሳሌ በቀን ውስጥ እኛ ከ17 ጊዜ በላይ ፋቲሐን እንቀራለን በሰላት ውስጥ ማለት ነው። በቀን ውስጥ ከ17 ጊዜ በላይ 17 የሚባለው ያኒ ፈራኢዶችን ብቻ 5 ወቅት ሰላቶች ላይ ብቻ 17 ጊዜ እንቀራለን። ከዛ በተረፈ ሱና ሰላቶች የተለያዩ ምንሰግዳቸው ሰላቶች ላይ እንደዚህ ይቀራል። ከ17 ጊዜ በጣም በበለጠ ሁኔታ ይቀራል። ታዲያ የፋቲሐ ትርጉም ምንድነው? ፋቲሐ ምንድነው መልእክቱ የሚለውን ካወቀ አንድ ሰው አንደኛ ሰላት ውስጥ በተደቡር እንዲሰግድ ሰላቱን በኹሹዕ እንዲሰግድ ያደርገዋል። እንደዚሁም ደግሞ የፋቲሐን መልእክቱን ሲገነዘብና ሲያውቅ ፋቲሐ ላይ ለአላህ Subhanahu Wa Ta'ala የሚገባውን ቃል ኪዳን በተለያየ መልኩ እንዳያፈርስ ይረዳዋል ማለት ነው። ምንድነው ያ ቃል ኪዳን ምንድነው ያለው? ኢንሻአላህ ስንደርስ የምናየው። ለማንኛውም ይህ የነብዩ አለይሂ ሰላቱ ወሰላም ኡማ ቁርአንን ፋህም ማድረግና መረዳት في حاجة ماسة በጣም አንገብጋቢ የሆነ ጉዳይ ነው ማለት ነው። الذي هو حبل الله المتين የቁርአን ማለት የጠነከረ ጠንካራ የሆነ የአላህ Subhanahu Wa Ta'ala ገመድ ነው። والذكر الحكيم እንደዚሁም ደግሞ በስርዓት የተዋቀረ በጥበብ የተሞላ ተግሳጽ ነው። والصراط المستقيم እንደዚሁም ደግሞ ቀጥተኛውን መንገድ ነው። ይህ ቁርአን ቀጥተኛ መንገድ ነው። ይህንን ቁርአን የተከተለ ሰው በፍጹም መንገድ አይስትም አይጠምም ማለት ነው። الذي لا تزيغ به الاهواء የሰዎች ስሜትና ፍላጎት ቁርአንን ሊያጠሙትና ሊያቆላምሙት በፍጹም አይቻላቸው። ቁርአን ለፍቶ ቁርአን በፍጹም መቀየር የማይችል ነገር ነው። በጣም ይገርማችሁ ጃህሚዮች የሚባሉ ያኔ ከፍርቃዎች አሉ በድሮ ጊዜ የነበሩ አሁንም ርዝራዦቻቸው አሉና
እነዚህ ጃህሚዮች የአላህን ሱብሓነሁ ወተዓላ ሲፈት የአላህን ሱብሓነሁ ወተዓላ ባህሪያት መቀየር ይፈልጋል። ከዛ አንደኛው መጣና ምን ብሎ ጠየቀው? ወከለመ አላሁ ሙሳ ተክሊማ የሚለው የቁርአን አንቀጽ ወከለመ አላሁ ሙሳ ተክሊማ የሚለው የቁርአን አንቀጽ እንደው በአንዳንድ ቂራአ እንኳን ወከለመ አላህ የሚል የለም ብሎ ይጠይቀዋል። ወከለመ አላህ እና ወከለመ አላሁ ሲሆን ትርጉሙ ይለያያል። ወከለመ አላሁ ሙሳ ተክሊማ ማለት አላህ ሱብሓነሁ ወተዓላ ሙሳን አናገረው፣ አናጋሪው አላህ ነው። ሙሳን አናገረው ነው ማለት ነው። ይህ ሰውዬ አላህ ይናገራል ብሎ ስለማያምን እንዲቀየር ፈለገና አንድ ቃሪ ጋር መጥቶ ምን አለው? እንደው ወከለመ አላህ የሚል ሪዋያ ወይም ቂራአ የለም ወይ አለው። طيب እሺ ይሄ እንኳን አለ ብዬ ብስማማ ወከለመሁ ረቡሁ ሚለውን ምን ታረጋለህ አለው። በሌላ የቁርአን አያ ወከለመሁ ረቡ لما جاء موسى لميقاتنا وكلمه ربه ይሄን ደግሞ መቀየር አይቻልም። እና ሰዎች የፈለገ ምንም አይነት አመለካከትና ምንም አይነት ዝንባሌ ቢኖራቸው ቁርአንን መቆልመምና መቀየር አይችሉም። ولا تلتبسوا به الألسن እንደዚሁም ደግሞ ምላሶች አይንታቱም። በዚህ ቁርአን አማካኝነት ምላሶች አይንታቱም። ማንኛውም ሰው ቁርአንን ቢቀራው አረብኛ ማይችል ሰው ራሱ ቢሆን አረብኛ ምንም ጭራሽ ምን እንደሆነ የማያውቅ ሰው ቁርአንን ሐፍዞ ሸምድዶ ቀርቶ ሊያነበው ይችላል። ሲያነበው ወደሱ ቋንቋ ቀይሮ አይደለም የሚያነበውና የሚቀራው። ያንን መጽሐፍ በሚያነብ ጊዜ ያንን ቁርአን የሐፈዘውን የሸመደደውን በሚያነብ ጊዜ አላህ ሱብሓነሁ ወተዓላ ባወረደው መልኩ ነው የሚያነበው እንጂ በሌላ ቋንቋ ቀይሮ ሊያነበው አይችልም በፍጹም ማለት ነው። ወላ يخلق عن كثرة الرد ይህ ቁርአን በመደጋገሙ በመመላለሱ የሚበሰብስ የሚያልቅ የሆነ ነገርም አይደለም። ወላ ተንቀضي عجائبه ትንግርቶቹም ደግሞ የሚያልቁ አይደለም። ይህ ቁርአን ትንግርት አለው፣ ውስጡ ተአምር አለው፣ ድንቃ ድንቅ ነገር አለው። ያ ድንቃ ድንቅ ነገር መቼም የሚጠናቀቅ መቼም የሚያልቅ አይደለም በፍጹም። ወላ يشبع منه العلماء አዋቂዎች ይህንን ቁርአን በቃል ብለው አይብቃቁበትም፣ አይጠግቡም ከዚህ ከቁርአን ማለት ነው። የተለያዩ የዕልም ዘርፍ ላይ እስቲንባጥ ያደርጋሉ፣ የተለያዩ አህካሞችን ያውጣጡበታል። من قال به صدق በዚህ ቁርአን የተናገረ እውነተኛ ንግግር ተናግሯል። ومن عمل به أجر ይህንን ቁርአን ወደ ተግባር የተረጎመውና የተገበረው የሰራበት ሰው ይመነዳበታል። ومن حكم به عدل በዚህ በቁርአን ብይን የሰጠ ሰው ፍርድ የፈረደ ሰው ፍትሃዊ ፍርድ ነው የፈረደው። ومن دعا إليه هدي إلى صراط مستقيم ሰዎችን ወደ ቁርአን የጋበዘ ወደ ቁርአን ጥሪ ያደረገና ወደ ቁርአን የተጣራ ደግሞ ወደ ቀጥተኛው መንገድ ይመራል እሱ ራሱ ማለት ነው። ومن تركه من جبار قسمه الله ከአመፀኞች ከኃይለኞች ቁርአንን አያስፈልገንም ምን ያደርግልናል ብለው ወደ ጀርባቸው የሚጥሉና የተውት ሰዎች አላህ ስብሓነሁ ወተዓላ ጀርባቸውን ይቆርጠዋል። ኢማ ፊ ዱንያ ወኢማ ፊ ልኡኽራ ወኢማ ፊ ዱንያ ወልኡኽራ ወይ ዱንያ ላይ ወይ አኺራ ላይ ወይም በዱንያም በአኺራም አላህ ስብሓነሁ ወተዓላ መጨረሻቸውን ያጠፋቸዋል እንጂ ዝም ብሎ የሚተዋቸውም አይደለም። ወመን ኢብተገ ልሁዳ ፊ ገይሪሂ አضለሁ ላህ ከቁርአን ውጭ ባለ አካሄድ ከቁርአን ውጭ ባለ አስተሳሰብና አይዲዮሎጂ ያኒ ሁዳ ቀጥተኛውን መንገድ እመራለሁ ብሎ ትክክለኛውን መንገድ አገኛለሁ ብሎ የሚጣጣር ካለ አላህ ስብሓነሁ ወተዓላ መንገድ እንዲስት ያደርገዋል። ይህ ሐዲስ ከዓሊ ብን አቢ ጣሊብ የተወሰደ ትርሚዚ የዘገቡት የሆነ ሐዲስ ነው ማለት ነው። ታዲያ አላህ ስብሓነሁ ወተዓላ ይህንን ቁርአን ለሰዎች መመሪያ አድርጎ ሲያወርደው ሁሉም ይህንን ቁርአን እንዲከተሉት የህይወታቸው ፍኖት እንዲያደርጉት አዟል። ፈኢማ የእትየነኩም ሚኒ ሁደን ፈመን ተቢዐ ሁዳየ ፈላ የضሉ ወላ የሽቃ ፈኢማ የእትየነኩም ሚኒ ሁደን ከኔ ዘንድ መመሪያ ቢመጣላችሁ ከኔ ዘንድ ያኒ መመሪያ የሚሆን መጽሐፍ ቢወርድላችሁ እናም ፈመን ተቢዐ ሁዳየ ይህንን መመሪያዬን በአግባቡ የተከተለ ሰው ፈላ የضሉ ወላ የሽቃ መንገድም አይስትም እድለቢስም ሊሆን አይችልም። ቁርአንን የተከተለ ቁርአንን የያዘ በቁርአን የኖረ ሰው በዱንያም በአኺራም እድለኛ ነው የሚሆነው። በአንጻሩ ደግሞ ወመን አዕረض ዐን ዚክሪ ከኔ ተግሳጽ ከኔ መጽሐፍ ከቁርአን ጀርባ የሰጠ የተወው ሰው ደግሞ ፈኢነ ለሁ መዒሸተን ضንከን ለሱ ጠባብ የሆነ ህይወት ይኖረዋል። ወነሕሹሩሁ የውመ ልቅያመት አዕማ የቅያማ ዕለትም ደግሞ
እውር አድርገን ነው መንቀሰቀሰው የማያይ አድርገን ከዛ ሰውዬ ምን ብሎ ይጠይቃል قال رب لما حشرتني اعمى وقد كنت بصيرا ጌታዬ ሆይ ለምንድነው እውር አድርገህ የቀሰቀስከኝ ዱንያ ላይ እኮ አይነ ነበረኝ ማየት ችል ነበር ዱንያ ላይ ያየው ነው የኖርኩትና ዛሬ ስቀሰቀስ ለምንድነው አይኔ ጠፍቶ የተቀሰቀስኩት ብሎ ይጠይቃል وقد كنت بصيرا قال من يقول الله سبحانه وتعالى كذلك اتتك اياتنا فنسيتها ልክ እንደዚሁ የኛ አንቀጾች መጥተውልህ ትታቸው ነበር ጀርባ ሰጥተው ነበር ቀና ብለህም ለማየት አልሞከርክም ነበር ሱብሃንአላህ አንዳንድ ጊዜ አንዳንድ ሰዎች ከቁርአን ጭራሽ የራቁ ስለ ቁርአን ሲነገር በሩቁ የሚሸሹ የሆኑ ሰዎች አሉ አላህ ይጠብቀን እንደዚህ አይነት ሰዎች ይህ አያ በጣም ያስፈራቸዋል ይህ አያ ለነሱ ዛቻና ማስፈራሪያ ይሆናል ቁርአን ሲመጣ መስማት አይፈልግም ስለ ቁርአን ሲነገር ባካታ አስጨንቀን ነው ማለት የሚቀናው ማለት የሚፈልገው ምንድነው መዝናናት የሚያስጨንቅ ነገር ምናምን መስማት አይወድም ሱብሃንአላህ እና قال كذلك اتتك اياتنا فنسيتها የኛ አንቀጾች መጥተውልህ በዱንያ ላይ አልፈልግ ብለህ ችላ ብለህ ትተው ነበር وكذلك اليوم تنسى በተመሳሳይ ዛሬም አንተው ትረሳለህ ምንም መዝነት የሚባል ነገር አታገኝም ብሎ አላህ Subhanahu Wa Ta'ala ይመልስለታል ማለት ነውና ይህ ቁርአን በጣም ትልቅ መንገድ ነው ትልቅ ገመድ ነው ጠንካራ የሆነ ማይበጠስ የሆነ ስለዚህ ይህንን ቁርአን አጥብቆ መያዝ ይገባል ማለት ነው طيب ስለ ተፍሲር ስንነጋገር መጀመሪያ ሊታወቅ የሚገባው ምንድነው ነብዩ አለይሂ ሰላቱ ወሰለም ለሰሃቦቻቸው የቁርአንን መልእክት አብራርተውላቸዋል ቁርአን እንደወረደ ይህንን ቁርአን ቃል በቃል እንደነገሯቸው ሁሉ ማብራሪያዎችንም ሰጥተዋል ማብራሪያ የሚያስፈልጋቸውን ቦታዎች አብራርተውላቸዋል ለሰሃቦች ማለት ነው ለምሳሌ አንድ ምሳሌ ብንወስድ አይሻ ረዲየላሁ ዐንሃ አንድ የቁርአን አያ ሱረቱል ሙእሚኑን ላይ ያለውን አነሳችና ጠየቀቻቸው والذين يؤتون ما آتوا وقلوبهم وجلة أنهم إلى ربهم راجعون የሚለውን የቁርአን አያ ማለት ነው እነዛ የሰጡትን ነገር ሰጥተው ወይም የሰሩትን ነገር ሰርተው ልባቸው ግን የሚፈራ ብሎ የሚለውን የቁርአን አያ አነሳችና የአላህ መልእክተኛ ሆይ እነዚህ ሰዎች ማለት ዚና ሰርተው ሰርቀው حرام ነገሮችን ወንጀሎችን ሁሉ ተዳፍረው ሲያበቁ ከዛ አላህን የሚፈሩና የሚጸጸቱ ማለት ነው ወይስ ብላ ምንድነው ብላ ጠየቀቻቸው ከዛ ነብዩ አለይሂ ሰላቱ ወሰለም ምን አሏት አይደለም ይሄ ማለት የሚሰሩትን ነገር ሰርተው ሰላታቸውን ሰግደው ጾም ጾመው ዘካ አውጥተው ኸይር የተባለ ሁሉ ሰርተው ግን ልባቸው ይፈራል አላህ ላይ ይቀበላቸው አላህ ሊመልስባቸው ይሰጋሉ ይፈራሉ ይህ ማለት ነው ብለው ነገሯት አያችሁ አሁን አብራሩላት ማለት ነው ለአይሻ ረዲየላሁ ዐንሃ አሁንም ሌላ ጊዜ እንደዚሁ ጠየቀቻቸው ካፊር فسوف يحاسب حسابا يسيرا የሚላል አይደል እንዴት ነው يعني ካፊሮች ስራቸው አይመዘንም ለምን ቁርአን ላይ ከባድ ሂሳብ ይተሳሰባሉ ምናምን የሚላል አይደለም እንዴ ብላ ጠየቀቻቸው قال ذلك العرض ስራቸውን ማቅረብ ነው እንጂ የተፈለገው من نوقش الحساب عذب او هلك እንጂ በእያንዳንዱ ነገር ተበጥሮ ይሄም እየተባለ የተጠየቀ ሰው መጥፋቱ አይቀርም መቀጣቱ አይቀርም ብለው ነብዩ አለይሂ ሰላቱ ወሰለም አብራሩላት ይሄ ናሙና ነው ማሳያ ይሄ ማለት ምን ማለት ነው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለሰሃቦቻቸው የቁርአንን መልእክት አብራርተውላቸዋል አላህ ምን ይላል ሊቱበይነ للناس ما نزل إليه ለሰዎች ወደ እነሱ የወረደላቸውን መጽሐፍ ለነሱ የወረደላቸውን ቁርአን ታብራራላቸው ዘንድ ነው ብሎ ይናገራል ማለት ነው ስለዚህ ነብዩ አለይሂ ሰላቱ ወሰለም ለሰሃቦቻቸው ቁርአንን ቃል በቃል ከማስተማር ባሻገር አብራርተውላቸዋል ማለት ነው وقد قال أبو عبد الرحمن السلمي حدثنا الذين كانوا يقرؤوننا القرآن قرآن يستمرون ينبروت صحابوች ነግረውናል አለ كعثمان بن عفان وعبد الله بن مسعود وغيرهما عبد الله بن مسعود عثمان بن عفان ሌሎችም ቁርአን ሲያስተምሩን የነበሩ ታላላቅ ሰሃቢዎች ነግረውናል ምንድነው የነገሩን انهم كانوا اذا تعلموا من النبي صلى الله عليه وسلم 10 آيات ከነብዩ አለይሂ ሰላቱ ወሰለም 10 አንቀጾችን ሲማሩ لم يجاوزوها حتى يتعلموا ما فيها من العلم والعمل እዚህ 10 አንቀጾች ውስጥ ያለውን ተግባር ስራ ወመልእክቱ ምንድነው ሐሳቡ ምንድነው የሚለውን በደንብ አበጥረው ተረድተው ከዛም ወደ ተግባር ሳይተረጉሙትና ሳይሰሩበት በስተፊት
ودليل قطاي አይጨምሩም ነበር قالوا فتعلمنا القرآن والعلم جميعا قرآنንም علምን ዕውቀትን ተግባርን በአንድ ጊዜ ነው የተማርነው ብለው ይገልጻሉ ማለት ያ ማለት ነው 10 አንቀጾችን ተምረው ይሄ ሐሳቡ ምንድነው ይሄ መልእክቱ ምንድነው የሚለውን እያንዳንዱን ነገር ከነብዩ አለይሂ ሰላቱ ወሰለም ማብራሪያ ይጠይቁ እንደነበር የሚያሳይ ነገር ነው ማለት ነው በዚህ ምክንያት አንድ ምዕራፍ ለመሐፈዝና ለመሸምደድ ረጅም ጊዜ ይቆዩ ነበር አነስ ኢብኑ ማሊክ ምን ይላሉ كان الرجل إذا قرأ البقرة وآل عمران جل في أعيننا أنس بن مالك من قالوا كنيا مكاكل عندنياችን سورة البقرة آل عمران النزين ሁለት ምዕራፎች ሲማር ሲሸመድድና ሲሐፍዝ ጊዜ جل في أعيننا አይናችን ላይ ትልቅ ቦታ እንሰጠው ነበር አግዝፈን እንመለከተው ነበር ይሄ ሰውዬ እኮ በቀራና አሉ ዒምራንን ሐፍዟል ሸምድዷል ብለን ትልቅ ቦታ እንሰጠው ነበር በማለት ተናግረዋል ያ ማለት ነው ሰሃቦች አንድን ምዕራፍ ለማንበብ አንድን ምዕራፍ ለመሸምደድ ረጅም ጊዜ ወስድባቸው እንደነበረ በዚህም ሰበብ ደግሞ ይሄን አክል ጊዜ ወስዶ የሸመደደው ሰው ትልቅ ቦታ ይሰጡት እንደነበረ የሚያሳይ ነው ማለት ነው እንደውም አብዱላህ ኢብኑ ዑመር ሱረቱል በቀራን ለማሐፈዝ ወደ 8 ዓመት አካባቢ ቆይቷል ሱብሃንአላህ ሱረቱል በቀራ ማለት 286 አያዎች ነው ያሉት ሱረቱል በቀራ ማለት ነው ይህንን ለመሸምደድ ይህንን ለማሐፈዝ መሸምደድና ማሐፈዝ ሲባል ዝም ብሎ ቃሉን ማነብነብ ብቻ እንዳልሆነ ልብ ይላል ምክንያቱም ተፍሲሩን አውቀው ትርጉሙን ተረድተው ተግባራዊ አድርገው ስለሆነ የሚያልፉት ወደ 8 ዓመት አካባቢ ወስደውበታል አብዱላህ ኢብኑ ዑመር ማለት ነው ይሄንን ኢማሙ ማሊክ ጠቅሰውታል ታዲያ አላህ Subhanahu Wa Ta'ala የቁርአን ያወረደው ሊያስተነትኑት ሰዎች ሊገነዘቡት እንደሆነ ተናግሯል كتابٌ أنزلناه إليك مبارك ليدبروا آياته وليتذكر أولو الألباب أفلا يتدبرون القرآن أم على قلوب أقفالها أفلم يدبروا القول أم جاءهم ما لم يأتي آباءهم الأولين بذي ملكو قرآنا እንዲያስተነትኑ ይጋብዛል ቁርአንን እንዲያስተውሉ ሰዎች እንዲረዱት ያነሳሳል ታዲያ ቁርአንን መረዳት ቁርአንን ብቻ አይደለም ማንኛውም ንግግር ለመረዳት የግድ ሐሳቡን መልእክቱን ማወቅ ግዴታ ነው ሐሳቡን ማያውቀው መልእክቱን የማያውቀው ዝም ብሎ ማነብነብ ብቻ የሆነውን ነገር እንዴት ሊያስተነትነው ይችላል ምንም ዋጋም የለውም ስለዚህ የቁርአንን ማዕና ማወቅና ሐሳቡን ለመረዳት ለማስተንተን የግድ ማዕናውን ማወቅ ግዴታ ነው አላህ Subhanahu Wa Ta'ala ምን ብሏል ኢና አንዘልናሁ ቁርአናን ዓረቢያን ለዓለኩም ተዓቂሉን እኛ ይህንን መጽሐፍ ዓረባዊ ቋንቋ የሆነ መጽሐፍ አድርገን ያወረድነው ለምን ለዓለኩም ተዓቂሉን እንድትገነዘቡት እንድትረዱት በማለት وعقل الكلام متضمن لفهمه ታዲያ ማንኛውንም ንግግር መገንዘብ የሚባለው ተረድቶት ነው ሳይረዳው ሊያስተነትነው ሊገነዘበው አይችልምና ማለት ነው طيب ولهذا كان النزاع بين الصحابة في تفسير القرآن قليلا جدا صحابوش مكاكل የቁርአን ተፍሲርን በተመለከተ አንድን አያ አንስተው የቁርአን ይሄን ያሳያል ይሄንን ያሳያል በሚል ጉዳይ ላይ በመካከላቸው የነበረ ኺላፍ በጣም ጥቂት ነበር አብዛኛው ጊዜ አንድ ናቸው አይخالفም በተፍሲር القرآن ላይ ማለት ነው ለምን ከነብዩ ሰለላሁ ዐለይሂ ወሰለም ቀጥታ የተቀበሉት ስለነበረ ብዙ ኺላፍ አልተፈጠረም ነበር ታቢዒዎች ጋር በመጣ ጊዜ ደግሞ ከሰሃቦች ትንሽ ጨመር ያለ የተወሰነ የኺላፍ ልዩነቶች ነበሩ ግን ከሰሃቦች ከነሱ በኋላ ከመጡ ሰዎች ከታቢዒዎች ማለት ነው ከነሱ በኋላ ከመጡ ሰዎች አንፃር ሲታይ አሁንም በጣም ትንሽ ነው ጊዜው ከወህይ ዘመን ነብዩ አለይሂ ሰላቱ ወሰለም ከነበሩበት ዘመን እየራቀ በመጣ ቁጥር ኺላፉ እየሰፋ አስተያየቱ እየበዛ ይመጣል ማለት ነው ምን አለው ሼኹ الاسلام ተይሚያ وكلما كان العصر أشرف كان الاجتماع والائتلاف والعلم والبيان فيه أكثر عند زمن شريف بهنا قطر كف على درجة يالو بوتا يالو بهنا قطر كان الاجتماع هبرات مسمامات أوقات እንደዚሁም ደግሞ ማብራራትም ከሌላ ጊዜ ቀጥሎ ከሚመጣው ዘመን አንፃር የበለጠና የተሻለ ነው የሚሆነው ማለት ነው ከተብዒዎች መካከል ተፍሲርን ሙሉ ለሙሉ ከሰሃቦች የተማሩ እንዳሉ ተጠቅሷል كما قال مجاهد ابن جبر من يلالو عرضت المصحف على ابن عباس قرآنا عبد الله بن عباس جاء أقربيه تمر لهن وأقف عند كل آية منه وأسأله عنها
أو وأوقفه عند كل آية منه وأسأله عنها እያንዳንዱ አንቀጽ ጋር እያስቆምኩት አብዱላህ ኢብኑ አባስን ተርጁማኑ ቁርአን እያንዳንዱ አንቀጽ ጋር እያስቆምኩት ይህ መልእክቱ ምንድነው ይሄስ ሐሳቡ ምንድነው ምን ለማለት ተፈልጎበት ነው እያልኩኝ እያንዳንዱን አያ የቁርአንን ምዕራፍ እያንዳንዱን አያ ተምሬያለሁኝ አብዱላህ ኢብኑ አባስ ጋር ብለዋል ማን ሙጃሂድ ኢብኑ ጀብር ማለት ነው በዚህ ምክንያት ኢማሙ ሰውሪ ሱፊያኑ ሰውሪ ምን ያሉ اذا جاءك التفسير عن مجاهد فحسبك به ተፍሲር ከሙጃሂድ ከመጣለህ ያንድን የቁርአን ቃል يعني ከመተርጎም አንፃር ሙጃሂድ እንደዚህ ብሏል ተብሎ መልእክት ከመጣለህ فحسبك به ይበቃሃል የሱን ብቻ ከያዝክ ሌላው ችግር የለም እስከ ማለት ደረጃ ደርሰዋል እንደዚሁም ኢማሙ ሻፊዒ ቡኻሪ ሌሎችም من اهل العلم የሙጃሂድን ተፍሲር እንደ መጀመሪያ መስደር እንደ መጀመሪያ የመረጃ ምንጭ ይተቀሙበት ነበር ኢማሙ አህመድም ሌሎችም እንደዚሁ የሙጃሂድን ተፍሲር አጥብቀው ይይዙ ነበር ማለት ነው ለማንኛውም ከዚህ የተፈለገው ምንድነው ታቢዒዎች ከሰሃቦች ተፍሲር ተምረዋል ተፍሲር ወስደዋል የቁርአን ማብራሪያ ወስደዋል ሰሃቦች ከማን የወሰዱት ከነብዩ አለይሂ ሰላቱ ወሰለም ወስደዋል ይሄ በሲልሲላ የመጣ ነው ማለት ነው ማንኛውም ሐዲስ እኛ ጋር ሲደርስ በሰንሰለት ነው የሚመጣው ከሰሃቦች ለታቢዒዎች ያስተላልፋሉ ታቢዒዎች ለታቢዑ ታቢዒን እንደዚህ ያለ ነው የሚቀጥለው ልክ እንደዛ ሁሉ ተፍሲርም በዛ መልኩ ነው የመጣው ነብዩ አለይሂ ሰላቱ ወሰለም ለሰሃቦች ሰሃቦች ለታቢዒዎች ታቢዒዎች ለአትባዑ ታቢዒን እያለ በዛ መልኩ ነው ዛሬ ድረስ የቀጠለውና ዛሬ ድረስ የመጣው ማለት ነው طيب ቅድም እንደተነገረው በሰለፎች መካከል ተፍሲር ላይ ያለው ኺላፍ በጣም ጥቂት ነው እንደውም ከተፍሲር ይልቅ وخلافهم في الأحكام أكثر من خلافهم في التفسير أحكام لاي هققات لاي يفقه مسائل الجلاي يمنوراتشو خلاف كتفسير أنصار ستة بتأم بزون أحكام لاي بتأم اللي أيام حكم لاي مالك لمساري يوضون بتملكة يعني جن معتب واجبنا ويس واجب أيضا مضمضوا الناس تنشاق واجبنا ويس واجب أيضا وضوء المئات أفوق الدرجة يندن مسألة لاي بنبال درجة بفقه أحكام قدايو الجلاي بهققات لاي خلاف نوراتشو ግን ተፍሲር ላይ ያላቸው ኺላፍ ሰለፎች በጣም ጥቂት ነበር وغالب ما يصح عنهم من الخلاف يرجع الى اختلاف تنوع لاختلاف تضاد هذا تفسير ላይ ከነሱ የሚመጣ ኺላፍ ስናየው ለምሳሌ አንድ ጉዳይ እናንሳ اهدنا الصراط المستقيم የሚለውን የቁርአን አያ ምን ማለት ነው صراط المستقيم የተፈለገው ምንድነው የሚለው ላይ የተለያዩ አስተያየቶች ተሰጡ ከነሱ መካከል هو الرسول صلى الله عليه وسلم ነብዩ ናቸው ብለው የፈሰሩ ሰዎች አሉ الصراط المستقيم ቀጥተኛው መንገድ ማለት የነብዩ ሰለላሁ ዐለይሂ ወሰለም መንገድ ነው ብለው የፈሰሩ አሉ አንድ ሁለተኛ ደግሞ አይ ቁርአን ነው የተፈለገው ብለው ያሉ አሉ ወይም ኢስላም ነው ብለው ያሉም አሉ ተበበለው እኔ ኢስላም ነው ብለው የተረጎሙ አሉ ቁርአን ነው صراط المستقيم የተባለው ወይም መልእክተኛው ናቸው ብለው ተረጎሙ ይህ የኺላፍ አይነት اختلاف تنوع ነው እንጂ اختلاف تضاد አይደለም ኺላፍ ሲባል ሁለት አይነት አንደኛ ሊስማማ ሊታረቅ በአንድ ሊሄድ የሚችል የኺላፍ አይነት አለ اختلاف تنوع ይባላል ለዚህ አይነት اهدنا الصراط المستقيم የሚለውን يعني سواء قيل هو الاسلام اسلام ነው ቢባል መልእክተኛውም ነው ቢባል ወይም ደግሞ ቁርአንም ነው ቢባል የሚቃረን የሚጻረር ነገሮች አይደሉም እነዚህ ማለት ነው በአንድ ተስማምቶ ሊሄድ የሚችል ነው ቁርአንም ነው መልእክተኛውም ነው እስላምም ነው ተብሎ ሊተረጎም ይችላል ለዚህ አይነት خلاف تنوع ይባላል خلاف تضاد ማለትስ ሆድና ጀርባ የሆነ ኺላፍ በፍጹም ሊያስማሙትና ሊያስታርቁት የማይችል የሆነ ኺላፍ اختلاف تضاد ይባላል ተቃራኒ የሆነ ኺላፍ ማለት ነው ባንድ ሊስማማ ባንድ ሊታረቅ የማይችል የሆነ የኺላፍ አይነት اختلاف تضاد ይባላል ከሰለፎች የተገኘው በቁርአን ተፍሲር ላይ የሚኖረው ኺላፍ አብዛኛው ወይም يعني غالب ምንድነው اختلاف تنوع ነው ሊታረቅ የሚችል ሊስማማ የሚችል የሆነ ኺላፍ ነው ማለት ነው ለምሳሌ በአንዳንድ ቃላቶች ላይ የአላህ Subhanahu Wa Ta'ala ስሞችን በተመለከተ ለምሳሌ الرحمن الرحيم الملك القدوس السلام እነዚህ ሁሉ ቃላቶች ከሚጠቁሙት ነገር ከሚሰጡት ማዕና አንፃር የተለያየ ይመስላል ግን መጨረሻ ላይ ሄደው ማንን ነው የሚጠቁሙት ሲባል የአላህ Subhanahu Wa Ta'ala ብቻ ነው የሚጠቁሙት ሁሉም የሚያመላክቱት ረህማንም ቢባል ረሂምም መሊክም ቅዱስም ሁሉም አላህ እንደዚህ አይነቱ ኺላፍ اختلاف تنوع ነው የሚባለው እንጂ ተባዳ ይባላል ሊስማማ የማይችል ተቃራኒ የሆነ ኺላፍ ተብሎ አይቆጠርም እንደዚህ አይነቱ ማለት ነው طيب ለምሳሌ ነብዩ አለይሂ ሰላቱ ወሰለም ስያሜዎችንም ስናይ ሙሐመድ አህመድ ማሂ ሐሽር ዓቂብ እነዚህ ሁሉ የነብዩ አለይሂ ሰላቱ ወሰለም ስሞች ናቸው
እነዚህ ሁሉ ከማዕናቸው አንፃር ስናይ የተለያየ ትርጉም ሊኖራቸው ይችላል። ግን ሄደው ምንን ያመላክታሉ ስንል ነብዩ ሰለላሁ ዐለይሂ ወሰለም ነው የሚጠቁሙትና የሚያመላክቱት። ስለዚህ ከሰለፎች የሚገኘው ኺላፍ በዚህ አይነት መልኩ ወደ አንድ ቦታ የሚጠቁም የሆነ ነገር ነው፣ ምንም እንኳን በቃል ደረጃ ቢለያየም ማለት ነው። طيب ሌላው ሰለፎች كثيرا ما يعبرون عن المسمى بعبارة تدل على عينه وإن كان فيها من الصفة ما ليس في الاسم الآخر. هي በጣም ሰፋ አድርጎ እየሄደ ስለሆነ ነው ኢንሻአላህ አለፍ እያደረግን ነው የምናየው። ኪታቡ ትልቅ ኪታብ ነው። ያው የተወሰኑ ፈስሎችን ማየት እንደ ሙቀዲማ ስለሚጠቅመን በሚል ነው ያው እያለፍን የምናየው ኢንሻአላህ። طيب ሌላው ደግሞ ቁርአን የወረደበት ሰበቦች ይኖራሉ። ቁርአን በአብዛኛው ጊዜ አስባቡ ኑዙል የሚባል ነገር አለ። አስባቡ ኑዙል ማለት አንድ አያ አንድ ወይም ሱራ የሚመጣበት ሰበብ በምን ምክንያት ወረደ፣ በምን ምክንያት መጣ የሚለው ጉዳይ አስባቡ ኑዙል ይባላል። ይህንን ሰበበ ኑዙል ማወቅ ቁርአን አንድ አያ የወረደበትን ምክንያት ማወቅ ሐሳቡን ለመረዳት ፋህም ለማድረግና የበለጠ ለመገንዘብ በጣም ይረዳል። فإن العلم بالسبب يورث العلم بالمسبب ምክንያቱን ስናውቅ حكمን በደንብ አድርገን መረዳትና መገንዘብ እንችላለን ማለት ነው። እና ለምሳሌ نزلت هذه الآية في كذا يراد به تارة أنه سبب النزول ويراد به تارة أن ذلك داخل في الآية وإن لم يكن في السبب كما تقول عني بهذه الآية كذا وكذا. وقد تنازع العلماء في قول الصاحب نزلت هذه الآية في كذا ይህ አያ በዚህ ጉዳይ ነው የወረደው ሲሉ ከዛ ከወረደበት ጉዳይ ውጭ ሌላ አይመለከተውም ማለትም አይደለም የሚፈልገው። አንዳንዴ ይላሉ ይህ አያ የወረደው በዚህ ምክንያት ነው። طيب العبرة بعموم اللفظ لا بخصوص السبب بالقاعدة عبرة ከግምት የሚገባውና የሚታየው ምናየው ምኑን ነው? ቃሉ ሰፋ ያለ ነገሮችን የሚያካትት ብዙ ነገሮችን በውስጡ የሚይዝ መሆኑ ነው እንጂ በዚህ ምክንያት ብቻ ስለወረደ ለዚህ ጉዳይ ብቻ ነው የሚሆነው ተብሎ አይባልም። ለምሳሌ አያቱል ሊዓን የወረደው በከሌ ምክንያት ነው እየተባለ ይነገራል። አያቱል ሊዓን የሚባል ሁክም አለ ሱረቱን ኑር ላይ የወረደ ማለት ነው። በከሌ ምክንያት ነው የወረደው ስለዚህ እሱን ብቻ ነው የሚመለከተው አይባልም። العبرة بعموم اللفظ لا بخصوص السبب ምክንያቱ የወረደበት ልዩ ምክንያት ብቻ ሳይሆን ምናየውኛ ምንን ያመላክታል በውስጡ ምን ይዛል የሚለው ነው በዋናነት የምናየው ማለት ነው። طيب ሌላው ነገር ደግሞ ተፍሲርን በተመለከተ ከዑለማዎች ወይም ከሙፈሲሮች መካከል ብዙ አይነት طريق የሚከተሉ ሙፈሲሮች አሉ። ለምሳሌ التفسير بالمأثور የሚባል ተፍሲር ቁርአን እንደሚታወቀው يفسر القرآن بالقرآن ቁርአን በቁርአን ሊፈሰር ይችላል። ቁርአን በሐዲስ ሊፈሰር ይችላል። ቁርአን በሉጋ አረብያ በአረብኛ ቋንቋ በሚሰጠው ቀጥተኛ ትርጓሜ ሊፈሰር ይችላል። ቁርአን በቁርአን ቁርአን በሐዲስ ቁርአን በአረብኛ ቋንቋ ሊፈሰር ይችላል። አብዱላህ ኢብኑ አባስ እንደው ምን ያሉ ተፍሲር ሲባል አራት አይነት ነው ብለው ይገልጻሉ። አራት አይነት ነው ብለው ያብራራሉ። ከነዛ መካከል ማንም ሰው ሊስተው የማይገባ ሁሉም ሰው ሊያውቀው የሚገባ የሆነ የተፍሲር አይነቶች አሉ ብለው ምሳሌዎችን የተወሰኑትን ይጠቅሳሉ። ተፍሲሩል ቁርአን ቢልቁርአን ለምሳሌ ቁርአንን በቁርአን ማብራራት ለዚህ ጉዳይ ወይም በዚህ ሁኔታ የተጻፈ በጣም የሚታወቅ የሆነ ኪታብ አድዋኡል በያን የሚባል አልኢማም አሽንቅጢ የጻፉት በ10 ሙጀለድ አካባቢ ያለ መጽሐፍ አለ። አድዋኡል በያን ፊ ተፍሲሪል ቁርአን ቢልቁርአን የሚባል ማለት ነው። አንድ አያ ላይ አንድ ምዕራፍ ላይ የወረደውን አንቀጽ ሌላ ምዕራፍ ላይ ባለው ተመሳሳይ አያ ያብራሩታል። ይሄ ተፍሲር አልቁርአን ቢልቁርአን ይባላል። እንደው ይሄ የተፍሲር አይነት من أجود أنواع التفسير በጣም ጠንካራ ከሚባለው ምርጥ ከሚባለው የአተረጓጎም አይነቶች አንዱ ዋነኛው ይሄ ቁርአንን በቁርአን መፈሰር ማለት ነው። ምክንያቱም አላህ Subhanahu Wa Ta'ala ሊል የፈለገውን ሊናገር የፈለገውን ከሱ የበለጠ የሚያብራራው ማንም የለም። ስለዚህ አንድ አያ ላይ የጠቀሰውን ሌላ አያ ላይ እንደዚሁ ሲያብራራው የበለጠ ከማንኛውም የተፍሲር አይነት በፊት ቅድሚያ የሚሰጠው ተፍሲር ይሄ ነው ማለት ነው። ሁለተኛው ተፍሲሩል ቁርአን ቢልሐዲስ ቁርአን በሐዲስ ሊብራራ ይችላል። ነብዩ አለይሂ ሰላቱ ወሰለም ይቀድም ያየነው አያ ላይ እንዳለው ያኒ እሳቸው ወአንዘልና ኢለይከ ዚክራ ሊቱበይነ ሊናስ ማ ኑዚለ ኢለይሂ ወደ አንተ ተግሳጽን አውርደናል። ለምን ሊቱበይነ ሊናስ ማ ኑዚለ ኢለይሂ
ሰዎች ወደ እነሱ የወረደውን ነገር እንድታብራራላቸው እንድትተነትንላቸው ብሎ ይገልጻልና በሐዲስ የመጣ ተፍሲር ደግሞ ሁለተኛው የተፍሲር አይነት ነው። ይሄ ተፍሲር ቢልማእሱር ተብሎ ይታወቃል። ተፍሲር ቢልማእሱር ማለት ቢልመንቁል ማለት ነው። ከቁርአንና ከሐዲስ በተገኘ የተፍሲር አይነት መተርጎምና መፈሰር። ሌላው ተፍሲር ቁርአን ቢአቅዋል الصحابة والتابعين በሰሐቦችና በታቢዒዎች አነጋገርም ሊተረጎምና ሊፈሰር ይችላል። ለምን ሲባል ምክንያቱም እነዚህ ሰዎች ሰሐቦች ማለት ቁርአን ሲወርድ በዘመኑ የኖሩ ቁርአን ሲወርድ ያዩና የተመለከቱ ለምን እንደወረደ የሚያውቁ የሆኑ ሰዎች ስለሆኑ የነሱ ተፍሲር ከሌላው አስተያየት ከሌላው ሁሉ ቅድሚያ ይሰጠዋል ከቁርአንና ከሐዲስ በመቀጠል ማለት ነው። ለምሳሌ ወላ ትልቁ ቢአይዲኩም ኢለ ተህሉካ የሚለውን የቁርአን አያ በተመለከተ አንደኛው ከጦር ሜዳ ላይ ነው። የጠላቶች ጦር ተሰልፎ እዛ ቦታ ላይ ነበርና ራሱን ሄዶ ኢክቲሃም አደረገ። የጠላት ሰፍ ላይ ገባ ማለት ነው። የቀዶ ገባ አንደኛው ተዋጊ ማለት ነው። ከዛ በኋላ አጠገቡ የነበሩ ሰዎች ምን አሉ? አይ ይሄ ሰውዬማ ጥፋት አጥፍቷል። አላህ ቁርአን ላይ ወላ ትልቁ ቢአይዲኩም ኢለ ተህሉካ በገዛ እጃችሁ ራሳችሁን ወደ ሞት ወደ ጥፋት አትጣሉ እያለ ቁርአን ይህንን ማድረጉ ትክክል አልሰራም ብለው ተናገሩ። ከዛ አንደኛው ሰሐቢ ምን አለ? ላ ይህ ቁርአን በትክክል አልተረዳችሁትም ማለት ይህ ቁርአን የወረደው በእኛ ጉዳይ ነው። ፊና ማዕሸረ አልአንሳር በአንሳሮች ላይ ነው ይህ የቁርአን አንቀጽ የወረደው። እንዴት ነው አተርጓጉሙ? ምንድን ነው ለምን ነበረ የዛኔ የመጣው ሲባል እኛ ነቢዩ ዓለይሂ ሰላቱ ወሰላም ወደ መዲና ከመጡ በኋላ ቦታ ከያዙ በኋላ ከተደላደሉ በኋላ ሀገሩን ከተቆጣጠሩ በኋላ እንዲህ የሚል ሀሳብ አሰብን። በቃ እስከዛሬ እኛ ስራችንን ችላ ብለን ነበረ፣ እርሻችንንም ትተን ነበረ እስከዛሬ ብዙ ስራዎችን የሰራ ነው። አሁን ደግሞ አላህ ስብሓነሁ ወተዓላ ለነቢዩ ዓለይሂ ሰላቱ ወሰላም ተምኪን ሰጥቷቸዋል፣ አመቻችቶላቸዋል። ስለዚህ አሁን ወደ ስራችን ብንመለስ ወደ ራሳችን ተመልሰን ዱንያችንን ብናስተካክል የሚል ሀሳብ አሰብን። ከዛ አላህ ምን ብሎ አወረደ? ወላ ትልቁ ቢአይዲኩም ኢለ ተህሉካ በገዛ እጃችሁ ራሳችሁን ወደ ጥፋት አትጨምሩ። እስከዛሬ ይዛችሁት የመጣችሁት መልካም መንገድ ጥሩ ነገር አላህ ዘንድ ያላችሁን ቦታ ትታችሁ ወደ ዱንያ ከገባችሁ ወደ ጥፋት ራሳችሁን እየጨመራችሁ ነው። ለዛ ነው ይህ አያ የወረደው እንጂ ይሄማ ጂሃድ ነው ምን ችግር አለ ብሎ ፈሰረላቸው። ስለዚህ ቁርአን በሰሐቦች አረዳድ በሰሐቦች ንግግር ይፈሰራል ማለት ነው። ለምን? ምክንያቱም ቁርአን ሲወርድ እዛው ቦታ ላይ ተገኝተው የተመለከቱ እዛው ያዩ ሰዎች ስለሆኑ። አሁን ሌላ ከዚህ ጋር ተመሳሳይ አቡበከር ሲዲቅ ረዲየላሁ ዐንሁ በሱረቱል ማኢዳ የሚገኘውን አንድ አያ አነበቡና እንዲህ አሉ። ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሆይ ያ አዩሃ አለዚነ አመኑ ላ የضركم من ضل إذا اهتديتم የሚለውን የቁርአን አያ ማለት ነው። عليكم أنفسكم لا يضركم من ضل إذا اهتديتم እናንተ ያመናችሁ ሆይ ራሳችሁ ላይ ተጨነቁ፣ ለራሳችሁ አስቡ። عليكم أنفسكم لا يضركم من ضل إذا اهتديتم እናንተ መንገድ ከያዛችሁና ከተመራችሁ መንገድ የሳተ የጠመመ እስላምን አልቀበልም ያለ ሰው አይጎዳችሁም የሚለውን የቁርአን አያ ነበሩና ይህንን የቁርአን አያ አላተረጓጉሙ እየተረጎማችሁት እንደሆነ እያየሁ ነው አሉ አቡበከር ሲዲቅ ረዲየላሁ ዐንሁ። ይህ የተፈለገበት ነቢዩ ዓለይሂ ሰላቱ ወሰላም ምን ብለዋል? መጥፎ ሰው መጥፎ ስራ ሲሰራ ስታዩ ዝም ካላላችሁ ወይም ሰዎች የሆነ አንድ ሰው መጥፎ ነገር እየሰራ ዝም ካሉት እውቅና ከሰጡት ካልከለከሉት አውሸከ አን የዑመሁም ላሁ ቢዕቃብ ሚንህ አው ከማ ቃል አላህ ስብሓነሁ ወተዓላ በቅጣት ሁላቸውንም ሊያዳረሳቸው ይቀርባል ብለው ተናግረዋል የአላህ መልእክተኛ። ስለዚህ መጥፎ ሲሰራ እያያችሁ ምን አገባኝ አይመለከተኝም እያላችሁ ችላ ብላችሁ እንዳትሄዱ እያሉ በዚህ መልኩ ያስተምሩ ነበር። በተለያየ ሁኔታ በተለያዩ አጋጣሚዎች ሰሐቦች የዚህ አይነት ጠሪቅ የዚህ አይነት መንገድ ተከትለዋል። የቁርአንን በትክክለኛ አረዳድ ሰዎች እንዲረዱት ትክክለኛውን ትርጓሜ እንዲተረጉሙት ማለት ነው። ሌላው ቁርአን በሉጋ አልዓረቢያ አረብኛ ቋንቋ በሚሰጠው ፍች መሰረት ሊተረጎም ይችላል። የአረብኛ ቋንቋው በሚሰጠው ፍቺ ሊተረጎም ይችላል ማለት ነው። እና እነዚህ አራት አይነት ትርጉሞች የቁርአን ተፍሲር አካሄዶች መንገዶች እነዚህ ናቸው። ያኒ ለምሳሌ ተፍሲሩ القرآن بالقرآن تفسير القرآن بالحديث تفسير القرآن بأقوال الصحابة تفسير القرآن باللغة العربية
እነዚህ አራት መንገዶች ናቸው ማለት ነው። ሌላው ተፍሲር ላይ ሊታሰብና ከግምት ሊገባ የሚገባው ትልቁ ነገር ምንድነው? ቁርአን በላጋ አለው። በላጋ ማለት በጣም የረቀቀ የንግግር ስልት ይጠቀማል። ቁርአን በጣም ረቂቅ የሆነ ተአምራዊ በሆነ መልክ ማለት ነው። ለዚህ ነው ቁርአንን ማንኛውም እኮ ሰው አረብኛ ማዋቀርና አረብኛ መጻፍ የቻለ ይሄን ብቻ አይደለም የጠለቀ የስነ ጽሁፍ ዕውቀት ያለው ሰው ከፍ የቁርአን አይነት ማምጣት አይችልም የተባለው ለምንድን ነው? በላጋ ስላለው። በላጋ ያነጋገር ስልት አለ። በጣም የረቀቀ የሆነ በጣም ጥበባዊ የሆነ የአገላለጽ መንገድ ነው የሚከተለው ቁርአን። ይህንን የሚረዳው ማን ነው ሲባል አረብኛ ቋንቋ በጥልቀት የሚያውቅ ሰው ነው ይህንን የሚረዳው። አረብኛ ቋንቋን በደንብ የሚያውቅ ከሆነ በላጋ የሚባለውን የዕልም ዘርፍ በደንብ የተማረ ከሆነ የቁርአንን ተአምራዊነት፣ ሙዕጂዝነት፣ ጥበቡ የቱ ጋር እንደሆነ በደንብ ይረዳል ማለት ነው። አንዳንድ መሻይኾች ሲናገሩ የሰማሁት ምናሉ ይህ ቁርአን ተተርጉሞ በሌላ ቋንቋ ሲቀርብ ልክ ስጋ ያለበት አጥንት ተበልቶ ስጋው ተበልቶ አጥንቱ ብቻ ሲቀር እንደማለት ነው። ያ ማለት ምንም ስጋ የለውም አጥንቱ ብቻ ነው ያለው። ያ ማለት ማለት ነው ቁርአን በአረብኛው በዛው በላጋውን ተረድቶ ከሰለፎች የተገነዘቡትን ሰሐቦች የተረጎሙበትን መንገድ ተከትሎ የሚረዳው ሰውና በሌላ ቋንቋ ተቀይሮ የሚረዳው ሰው አንድ አይደለም ማለት ነው፣ እኩል አይደለም ማለት ነው። ስለዚህ እንደውም ምን ይላሉ? ቁርአንን ቃል በቃል እያንዳንዱን ተርጀመል ሐርፊያ ቃል በቃል ትርጓሜ የማይቻል ነገር ቁርአንን በሙሉ ይዘቱ ወደ ሌላ ቋንቋ መቀየር አይቻልም። ምናልባት ማብራሪያውና ትንታኔው ለማስተላለፍ የሚፈለገው መልእክት ይነገራል ነው እንጂ የቃል በቃል ትርጓሜ እያንዳንዱን አረብኛው ላይ ባለው አሰካክ መሰረት ወደ ሌላ መቀየር አይቻልም ብለው ነው የሚያስቀምጡት ማለት ነው። ለምን ሲባል ምክንያቱም ይቀየራል። አረብኛ ላይ ያለው በላጋ ይጠፋል። አረብኛ ላይ የነበረው የቋንቋው ውበት እንዳለ ይከስማል ማለት ነው ወደ ሌላ ቋንቋ በሚቀየርና ወደ ሌላ ቋንቋ በሚመጣ ጊዜ። በዚህ ምክንያት አንዳንዶቹ ቁርአንን አሁን እንዳልነው ተርጀመል ሐርፊያ አይቻልም፣ የሚቻለው በሐሳቡን መተርጎም እና ማብራራት ካልሆነ በስተቀረ እያንዳንዱን ተርጀማ ሐርፊያ አይሆንም ብለው ይጠቅሳሉ። ለምሳሌ እንበል አንድ ቃል እናምጣና ምሳሌ እንውሰድ። አሊፍ ላም ሚም ዛሊከ ልኪታቡ ላ ረይበ ፊህ። ዛሊከ ልኪታብ አሁን ብዙ ጊዜ ሲተረጎም ይህ መጽሐፍ ነው የሚባለው። በአማርኛ ላይ እንደዛ ነው የሚባለው ይህ መጽሐፍ። ላ ዛሊከና ሀዛ በጣም የተለያዩ ናቸው አረብኛ ላይ። ሀዛ ማለት ይሄ ማለት ነው። ዛሊከ ማለት ደግሞ ያኛው ማለት ነው። ያ ራቅ ሲል ትንሽ ራቅ ብሎ ማለት ነው። ታዲያ ይህንን ቁርአን ምን ብሎ ነው የጠቀሰው? ዛሊከ ልኪታብ። አንዳንዶቹ እንደውም ሲተረጉሙ ምን ብሎ ይተረጉማሉ? ያ ኪታብ እያሉ ይተረጉማሉ። ያ መጽሐፍ፣ ያ መጽሐፍ። ለምንድን ነው? ምንድን ነው ልዩነቱ? ይህ መጽሐፍና ያኛው መጽሐፍ ሲባል ልዩነት አለው። ለማስቀመጥ የተፈለገበት መልእክት ይዘት አለው። ምንድን ነው እሱ? ዛሊከ ልኪታብ ያ መጽሐፍ፣ ደረጃው ከፍ ያለው መጽሐፍ፣ ቦታው ከሁሉም መጽሐፎች ከሁሉም ንግግሮች የላቀና የበለጠ የሆነ ትልቅ ደረጃ ያለው የሆነው መጽሐፍ ማለት ነው። ዛሊከ ልኪታብ ያ መጽሐፍ ላ ረይበ ፊህ ውስጡ ላይ ምንም አይነት ሸክ ምንም አይነት ጥርጣሬ የለበትም። ይህ አንድ ማሳያ፣ አንድ ምሳሌ። የዚህ አይነት በብዙ የሚቆጠሩ ምሳሌዎችን መጥቀስ ይቻላል። ልዩነቱ ማለት ነው። ሌላ ቋንቋ ሲመጣ ለምሳሌ ዛሊከ ልኪታቡ ላ ረይበ ፊህ ይህ መጽሐፍ ምንም አይነት በውስጡ ላይ ምንም የሚያጠራጥር ጥርጣሬ ምናምን የለበትም ተብሎ ሲተረጎም እኛ የምንወስደው በቃ ቁርአን ላይ ምንም ከአላህ ሱብሓነሁ ወተዓላ ዘንድ የወረደ ለመሆኑ ከአላህ የመጣ መሆኑ ምንም የሚያጠራጥር ነገር የለም የሚለው እንረዳለን። ግን ይህ ብቻ አይደለም። በአረብኛው ሲሆን በላጋውን የተከተለ የሆነ ተፍሲር ስንጠቀም የሚሰጠው ትርጓሜ የሚሰጠው መልእክት በጣም ስር የሰደደና በጣም ከፍተኛ የላቀ ይሆናል ማለት ነው። ዛሊከ ልኪታቡ ላ ረይበ ፊህ እያለ በዚህ መልክ የሚያብራራው ለዛ ነው ማለት ነው። ጠይብ አሕካሞች ሙፈሲሮች ቅድም እያልነበረ ተፍሲር ቢልማእቱር በጣም ከቁርአንን በቁርአንና በሐዲስ መፈሰር የሚባለውን መንገድ ከሚከተሉት ሙፈሲሮች መካከል ኢብኑ ጀሪር አልጠበሪ የተባሉት ታላቅ ሙፈሲር አሉ። ኢማሙል ሙፈሲሪን ወደ 320 ምናምን አካባቢ ላይ ነው የሞቱት። ከሙተቀድሞች ናቸው ማለት ነው። እነሱ ይህንን ቁርአን ሲያብራሩ የሚከተሏቸው መንገዶች ቢልማእቱር ነው፣ በሐዲስ በሰነድ ነው እንዳለ ኪታባቸው ሙሉን የሞሉት ማለት ነው። ተፍሲር ቢልማእቱር ይባላል።
ሌሎች ደግሞ እንደዚሁ አህካም ላይ ትኩረት የሚያደርጉ ሙፈሲሮች አሉ። አህካም ላይ እንደዚሁ ደግሞ የአረብኛ ቋንቋ ይዘቱ ላይ ብቻ ትኩረት የሚያደርጉ ሙፈሲሮች አሉ። የተፍሲር አይነቶቹ በጣም ያኒ የበዙና በጣም በርካታ ናቸው ማለት ነው። طيب ሌላው ተፍሲር ላይ ልናቀው ልንረዳው የሚገባ ነገር ምንድነው? ተፍሲር በሚፈሰር ጊዜ ቁርአን በሚተረጎምበት ጊዜ ይህንን የቁርአን መልእክት ማወቅና ወደ ተግባር መቀየር ግዴታ መሆኑን ማወቅ ያስፈልጋል። ተፍሲር የምንቀራው ለምንድነው ተፍሲር ማወቅ ያስፈልገን ሲባል ዝም ብሎ ትርጉም ማወቅ ብቻ አይደለም። መልእክቱ ያንን ነገር ወደ ተግባር እንደሚቀይረው ወደ ተግባር እንደሚተረጉመው አውቆ ነው መሆን ያለበት ሰውየው ሲማር ማለት ነው። ካልሆነ ምን ይሆናል? ካልሆነ ሁጃ መሰብሰብ ራሱ ላይ ሁጃ ማቆም ይሆናል ማለት ነው። አላህ Subhanahu Wa Ta'ala የሆነ ዕውቀት ካሳወቀው ሰውየው ሊፈትነው ነው። ምንድነው ከዚህ ዕውቀት ላይ ምንድነው የሰራበት? ወደ ምን አዋልከው? ተግብረዋል ወይስ አልተገበርከውም የሚል ጥያቄ ይከተላል ማለት ነው። ስለዚህ የቁርአንን ትርጉም በሚያውቅ ጊዜ ንያውን ማስተካከል ያስፈልጋል። ኢኽላስ ሸርጥ ነው። ኢነማ الأعمال بالنيات وإنما لكل امرئ ما نوى ስራዎች ሁሉ ትክክለኛ የሚሆኑት ሚዛን የሚገቡት ተሰርተዋል የሚባሉት ንያ ሲኖር በኢኽላስ ሲሆን ለአላህ Subhanahu Wa Ta'ala ተብለው ሲሰሩ ከዛ መካከል አንዱ ይህ ጉዳይ ነው ማለት ነውና ተፍሲር በምናውቅ ጊዜ ያንን ተግባራዊ ለማድረግ ያኒ ነይተን ወደ ተግባር ለመተርጎምና በሱ ለመስራት አስበን መሆን አለበት ማለት ነው። طيب ከስካውኑ ላይ የሚጨመሩ ሌላ ሁለት ጉዳዮችን እናያለን ኢንሻአላህ። ከነዚህ ሁለት ጉዳዮች አንደኛው ምንድነው? ማዕሪፈቱ الناسخ والمنسوخ ቁርአን ሲታወቅ ስለ ቁርአን ስንማር ወይም ተፍሲር በምንማር ጊዜ ልናውቃቸው ከሚገቡ ጉዳዮች ሌላኛው ማዕሪፈቱ الناسخ والمنسوخ የተሻሩ አንዳንድ አያዎች አሉ። የሚሽራቸው ደግሞ እንደዚሁ አንቀጽን ማወቅ ለይቶ ማወቅ ይጠቅማል ማለት ነው። ቁርአን ውስጥ ናስኽና መንሱኽ የሚባሉ አንቀጾች አሉ እና እነዛን ማወቅ እነዛን መረዳትና እነዛን መገንዘብ የቁርአንን ማዕና የቁርአንን መልእክት ለመረዳትና ለማወቅ በጣም ጠቃሚ ነው ማለት ነው። አላህ Subhanahu Wa Ta'ala ما ننسخ من آية أو ننسها نأتي بخير منها أو مثلها ከቁርአን ማንኛውም አይነት ያኒ አንቀጽን ብንሽርና ብንሰርዘው أو ننسها ወይም እንድትረሳት ብናደርግ نأتي بخير منها أو مثلها ወይ ከዛ በተሻለ ወይም እንደሱ የሚመሳሰል የሆነ ሌላ መልእክት ማምጣታችን አይቀርም ወይ እናመጣለን ብሎ አላህ Subhanahu Wa Ta'ala ይገልጻል ማለት ነው። ይህንን ናስኽና መንሱኽ ማወቅ የግድ ነው። የተሻሩ አንቀጾች ናስኽና መንሱኽን በተመለከተ ሶስት አይነት ነገሮችን ልናይ እንችላለን። አንደኛ ما نسخ لفظا ومعنى መልእክቱም እንደዚሁም ደግሞ ቃሉም ራሱ የሚሻሩ ወይም የተሻሩ አንዳንድ አንቀጾች አሉ። ለፍዙም ተሽሯል ማዕናውም ተሽሯል። ለምሳሌ የረضعን በተመለከተ የጥቢን ህግ በተመለከተ የሚናገረው አንቀጽ ተሽሯል። 10 ጥቢዎች የሚታወቁ የሆነ አንድ ህፃን ልጅ በህፃንነቱ በልጅነቱ ያንተን ሴት ጡት 10 ጊዜ ከጠባ በቃ يحرمن 10 رضاعات معلومات يحرمن የሚል ነበር ብላለች አይሻ ረዲየላሁ ዐንሃ። የሚታወቁ 10 ጊዜ ከጠባ 10 ጊዜ አንድ ልጅ ጡት ከጠባ እንደ ልጅ ነው የሚቆጠረው ልጅ ይሆናል የሚል ነበረ። ይሄ ተሽሯል። ለፍሩም ተሽሯል እንደዚህም ደግሞ ማዕናውም ተሽሯል። በኋላ 5 ጊዜ ጥቢ ከጠባ ያኒ ልጅ ይሆናል ወይም ደግሞ ማህረም ይሆናል ዘመድ ይሆናል በሚል በ5 ተተካ ብላ አይሻ ረዲየላሁ ዐንሃ ትናገራለች። እንደዚህ አይነቱ ማኑሲኻ ለፍወን ወማዕነን አው ወሑክመን ሕክሙም ለፍዙም የተሻረ የሆነ ማለት ነው። ሁለተኛው ደግሞ ሕክሙ ይሻራል ለፍዙ ግን እንዳለ ሕክሙ ይሻራል ሕክሙ ህጉ ማለት ነው። ለፍዙ ግን ቂራአው አልተሻረም ቂራአው አለ ግን ሕክሙ ደግሞ የተሻረ የቁርአን አንቀጾች አሉ ማለት ነው። ለምሳሌ ሱረቱል በቀራ ላይ የሚገኘው ስለ والذين يتوفون منكم ويذرون أزواجا ብሎ አመት መቆየት አለባቸው አመት መጠበቅ አለባቸው የሚለው የቁርአን አንቀጽ ተሽሯል አለ ለፍዙ አለ ግን ሕክሙ ተሽሯል ማለት ነው። ሁለተኛ ይሄ። ሶስተኛ ደግሞ ሕክሙ አለ ግን ለፍዙ ተሽሯል። ሕክሙ አለ ለፍዙ ተሽሯል። ይሄ ደግሞ አየተ ረጅም ለምሳሌ አየቱ ረጅም ዑመር ኢብኑ ኸጣብ ምን ያሉ ሰዎች ጊዜ በረዘመ ቁጥር ጊዜ በሄደ ቁጥር ما نجد الرجم في كتاب الله عز وجل رجم የሚባል ነገር የዝሙተኛ
ዚና የሰራ ሰው አግብቶ የሚያውቅ ሰው ዚና ከሰራ በድንጋይ ተወግሮ ይገደላልና ይህንን ቁርአን ውስጥ የለም። ስለዚህ ግርፋት ነው ያለው፣ ግርፋትን ብቻ ነው የምንቀበለው እንዳይሉ ሰጋለሁኝ አሉ። ፊት ጊዜ ከነቢዩ ዐለይሂ ሰላቱ ወሰላም ጋር ቁርአን የወረደ አያ ነበር። እኛም ቀርተነው ሸምድደነው ማዕናውንም አውቀን ተረድተነው ነበር። በኋላ ተሽሮ ነው አለ። ምንድነው እሱ? አንዳንዶች ምን አሉ? ወሸይኹ ወሸይኸቱ ኢዛ ዘነያ ፈርጁሙሁማ አልበታ ነካለ ሚነላሂ ወላሁ ዐዚዙን ሐኪም ነው አያው ብለው ተናግረዋል። አሸይኹ ወሸይኸቱ አንድ ሽማግሌ አዛውንት የሆነ ወይም አግብቶ የሚያውቅ ሙሕሰን የሆነ ወንድና ሴት ዝሙት ከሰሩ ዚና ከሰሩ ፈርጁሙሁማ በድንጋይ ወግራችሁ ግደሏቸው፣ አልበተተ በቃ እስከ መጨረሻው እስኪሞቱ ድረስ ወግራችሁ ግደሏቸው የሚል የቁርአን አንቀጽ ነበረ። በኋላ ግን ተሽሯል። ቂርአው ነው የተሻረው፣ ግን ያኒ ሁክሙ እንዳለ ነው። ነቢዩ ዐለይሂ ሰላቱ ወሰላም ሰርተውታል። ረጀመ ነቢዩ ሰለላሁ ዐለይሂ ወሰለም ወረጀምና ባዕደሁ እሳቸውም ተግብረውታል፣ ሰርተውታል። ከእሳቸውም ህልፈት በኋላ እኛም ፈጽመነዋል፣ አድርገነዋል። ይሄ ሁክም አለ የለም ብላችሁ እንዳትናገሩ ብለው ዑመር ብን ኸጣብ ይገልጻሉ ማለት ነው። እና ናስኽና መንሱኽን ማወቅ ፊ ፈህሚ ቁርአን በጣም ወሳኝ ነገር ነው፣ የግድ አስፈላጊ የሆነ ነገር ነው ማለት ነው። ሌላው የመጨረሻው ነገር ምንድነው? ቁርአን ናስኽና መንሱኽ አለ ብለናል። ሙሕከምና ሙተሻቢህ የሚባሉ ነገሮችም እንደዚሁ ማወቅ ያስፈልጋል። ቁርአን ሙሉን ከአንድ እይታ አንጻር ሙሕከም ተብሎ ይጠራል። ኪታቡን ኡሕኪመት አያቱሁ ሱመ ፉሲለት ሚን ለዱን ሐኪምን ኸቢር። የቁርአን ሙሕከም ተብሎ ይታወቃል። ሙሕከም ማለት የተብራራ ማለት ነው፣ የተብራራ ማለት። ሙተሻቢህ ማለት ደግሞ የሚመሳሰል ማለት ነው። ቁርአን ውስጥ ሙሕከም አለ፣ ሙተሻቢህ አለ። ትርጉማቸውን አላህ ሱብሓነሁ ወተዓላ ብቻ እንጂ ማንም የማያውቃቸው የሆኑ አንዳንድ መልእክቶች አሉ። እነዛ ሙተሻቢህ ይባላል። ጠይብ ሙሕከም ማለት ደግሞ ግልጽ የሆነ መልእክት ያላቸው፣ ግልጽ የሆኑ መልእክት ያላቸው የሆኑ ቁርአን አያዎች ማለት ነው። ቁርአን የተወሰነው ሙሕከም የተወሰነው ሙተሻቢህ ይባላል። በሌላ እይታ ደግሞ ቁርአን ሙሉ ሙሕከም ይባላል። ምን ማለት ነው? ሙሕከም ማለት በስርዓት የተዋቀረ በስርዓት የተሰካካ የሆነ ያኒ የማይቃረን የማይጎራበጥ የሆነ ማለት ነው። ሙሕከም ማለት ይህ ነው ማለት በዚህኛው አተረጓጉ። በሁለተኛ እይታ ደግሞ ሙተሻቢህ ቁርአን ሙሉን ሙተሻቢህ ተብሎ ሊገለጽ ይችላል። ምን ማለት ነው ሙተሻቢህ ማለት? እዚህ ቦታ ላይ የሚመሳሰል አላሁ ነዘለ አሕሰነ አልሐዲሲ ኪታበን ሙተሻቢሃን የሚመሳሰል የሆነ አንዱ ሌላኛውን የማይቃረነው የሆነ የማይፋለስ የሆነ የማይጋጭና የማይናረት የሆነ ቁርአን ነው ማለት ነው። ይህ ቁርአን ተመሳሳይ ነው። ከአንድ በኩል ሲታይ ሙተሻቢህ ይባላል፣ በሌላ በኩል ሲታይ ደግሞ ሙሕከም ይባላል። ከሙሕከምና አንዳንዱ ሙሕከም አንዳንዱ ሙተሻቢህ ይባላል ብለናል መጀመሪያው ላይ። ከሙተሻቢሆች አንዱ እንደ ምሳሌ የሚጠቀሰው ምንድን ነው? አልሑሩፍ አልሙቀጠዓ የቁርአን መጀመሪያ ላይ የሚገኙ ሑሩፍ አልሙቀጠዓ የሚባሉት አሊፍ ላም ሚም፣ አሊፍ ላም ራ፣ አሊፍ ላም ሚም ሷድ የመሳሰሉት እነዚህ ሙተሻቢህ ይባላል። ትርጉማቸውን አላህ ሱብሓነሁ ወተዓላ እንጂ ማንም አያውቀውም ተብሎ ነው የሚታለፉት ማለት ነው። አንዳንዶቹ የአላህ ሱብሓነሁ ወተዓላ ባህሪያትን የአላህን ያኒ ስሞችና ሲፋት የሚናገሩ አንቀጾችን ሙተሻቢህ ለማድረግ የሚሞክሩ አሉ። ቁርአን ላይ ወደፊት ስንመጣ ኢንሻአላህ የምናየው ነው የሚሆነው። ያ ሙተሻቢህ ሳይሆን ሙሕከም ነው የሚባለው። ስለ አላህ ሱብሓነሁ ወተዓላ ማንነት የሚናገሩ የቁርአን አንቀጾች ግልጽ የሆኑ የተብራሩ ይዘት ያላቸው ግልጽ የሆኑ ፍንትው ያሉ መልእክቶች ናቸው እንጂ ሙተሻቢህ ተብለው አይገለጹም ማለት ነው። ኢንሻአላህ የተወሰኑ የቀሩ ነጥቦች አሉ፣ ነገ ለማየት እንሞክራለን። አላህ ሱብሓነሁ ወተዓላ ያግራልን፣ አላህ ያቅልልልን። ቀላል አይደለም፣ ከባድ ነው። ሐቂቃ ቁርአን ማለት ኢና ሰኑልቂ ዐለይከ ቀውለን ሰቂለን ከባድ የሆነ ንግግር ብሎ ነው አላህ ሱብሓነሁ ወተዓላ የሚገልጸውና አላህ ያግራልን፣ ለመረዳት ለመገንዘብ፣ እንደዚሁም በሱ ለመተግበርም አላህ ያብቃን። وآخر دعوانا أن الحمد لله رب العالمين وصلى الله على نبينا محمد وعلى آله وصحبه أجمعين.